ይቅርታ ማድረግ እንዲከበደ ከኔ በላይ አንቺ መጸጸት ከብዶሻል። እኔማ እኮ መጸጸት ላሳይህ አልኩህ እኮ። እሱ ማሳየት ከፈለግሽ ይቅርታ በሚል ቃል ሳይሆን በተግባር ማሳየት። ምን እንደሚያስገኝ ታውቃለህ? በባዶ መቅረት። ምን ነው ውጪ ስትሆን ምላስ ረዘም። አንተ አግድማድክ ጨለማን ተገና አድርገህ መጣ እንጂ ፊት ለፊት አልገጠምከኝ። እና አንተ እኔን እመታለሁ እያልከኝ ነው? ለማንኛውም በመርፌ ቢወጉ የምተነፍስ ነው የሚመስል። አንተ እኮ ነገር እየዋለሁ ብለህ ዋሸኝ። ከዚህ በኋላ የሚያስተማምንን ገንዘብ ነው። የምን ገንዘብ? 1 ሚሊዮን ብር ታዘጋጅልኛለሽ። በጣም የሚገርመው ነገር እንግዲህ ካሌብ ትሁትን ምን ብሏት ነበር? በእኔ ምክንያት ከሆነ አትሄጂ፣ በእኔ ምክንያት እንዳትሄጂ፣ ባይሆን እኔ ቢሆን እወጣለሁኝ እንጂ አንቺ እኮ የዚህ ቤት ልጅ ማለት ነች፣ ስለዚህ መሄድ የለብሽም ብሎ በጣም ለምኗት ተለማምቷት ነበረ ማለት ነው። ካሌብ ያለው ነገር እውነቱን ነው። ምክንያቱም አባባ የሚያዩዋት እሷን እንደ ልጅ ነው። ያ ማለት ግን ካሌብን እንደ ልጅ አያዩትም ማለት አይደለም። ካሌብ ወረዴ ልጅ ነው። እሷ ግን እውነቱን ለመናገር ያው ባትወለድም ግን ከልጃቸው ማለትም ከካሌብ በላይ ነው ለሽማግሌው ያደረገችው ያገለገለችው። ለዛም ነው የፈለግሽውን ብር አስገባልሻለሁ ግን አትጂ ብዬ መጫኔ ለኔ ያው አንቺን የመጉዳት መስሎ ስለሚሰማኝ እኔ አትጂ ብዬ አልጫንሽም ብለው አባባ ተናግሮ ነበረ። ነገር ግን ካሌብ እንግዲህ መጥቶ አይቻልም አትጂም ብሏታል። ነገር ግን እሷ ደግሞ ካሌብ አይመለከትም ብላለች። ምክንያቱም ካሌብ እዚህ ጋር ወይ እውነቱን አፈቅርሻለሁ አላለም፣ ወይ ደግሞ እንደ እህቴ ነሽ አላለም። ብቻ ዝም ብሎ እየተዋለለ ያለ ሰው ነው። ስለዚህ ምን ለማለት ፈልጎ ነው የሚል ሀሳብ አእምሮዋ ላይ ስለጫረባት ማለት ነው። እሷ ደግሞ እሱን መቀበል አትፈልግም፣ በተለይ አሁን ላይ ማለት ነው። ልትሰማው ፈቃደኛ አይደለችም። እሄዳለሁ አልኩኝ እሄዳለሁ ነው ብላ ከቤት ትወጣለች ማለት ነው። ቲና ደግሞ የፎከረችውንና ያሰበችውን ያቀደችውን አሳክታለች። እሱም እንግዲህ ትሁትን ማሳገት ነበረ አላማዋ። አሁን ላይ ለአጋቹም ነግረዋለች። አጋቹን እንግዲህ ወይ ከቻልክ ካሌብን ያለበለዚያ ደግሞ ሰራተኛይቱንም ቢሆን አገታቸው፣ እነሱን ከያዝክ ሽማግሌው ብር ይሰጥሃል። ያ ማለት እንግዲህ ለእኔም ለአንተም ጥሩ ስራ ሆነልን ማለት ነው ብላ አናግራው ነበረ። እሱም እኔ ከአንቺ ጋር ተባብሬ የምሰራው ነገር የለኝም፣ እኔና አንቺ አብረን የምንሰራው ስራ አሁን ላይ የለም። እኔ የምፈልገው ከአንቺ አንድና አንድ ገንዘብ ነው፣ ገንዘቡን አምጭ ብሎ በጣም አስጠንቅቆ ተናግሯታል ማለት ነው። እሷ ደግሞ ገንዘብ የሚባል እንደሌላት እውነትም ነው፣ ገንዘብ የላትም። ምክንያቱም ከየት ታመጣለች? ቲና የተሰጣትን 400 ሺህ ብርም እንደሆነ ለእሱ ነው የሰጠችው። እሱም ብቻ አይደለም ተበድራም ጭምር። ስለዚህ አሁን ላይ እኔ ገንዘብ ብር የለኝም ብላለች ቲና። እውነቷን ነው የላትም። ግን አጋቹ ደግሞ አይመለከተኝም በባጤም ብለሽ በቆጡም ብለሽ ዞሮ ዞሮ የትንፍጪው ዱቄቱን አምጪው ነገር ማለት ነው። እንግዲህ የትም ብለሽ አምጪ ብሏታል። እሷም እንግዲህ የት ብዬ ነው የማመጣው? እሺ ምን ይሻለኛል? እሺ ምን ላድርግ ብላ እንደ ሀሳብ ግን ይህ ይሻላል ብላ ያሰበችውን እሳቤ ማለት ነው ካሌብን የምናወራው ነገር አለ ማውራት አለብን ብላ እንግዲህ ካሌብ ጋር አውርተው ነበረ። ካሌብ ደግሞ ያላት ነገር ቢኖር ምንድን ነው እኔ ከአንቺ ጋር ያናገራትም በጸባይ የምታወራ መስሎት ነበረ። ነገር ግን እሷ የምናወራው ነገር አለ ማውራት አለብን ዝባዝንኬ ስትለው በእንግዲህ እኔ ከአንቺ ጋራ የማወራው አንድ የሚያደርገን ለስራም ለወሬም የሚያበቃ ምንም አይነት ነገር የለንም። ስለዚህ ከዚህ ሂጂ ብሎ አስወጥቶ በሩን ከፍቶ ከበር አስወጥቶ በሩን ዘግቶባታል ማለት ነው። እውነት ለመናገር እንደዚህ ከመሆን ይሰውረን ነው። አንዳንድ ጊዜ ራሳችን በራሳችን የምናጠፋው ጥፋት ነው። አሁን ላይ ቲና እየተቀጣች ያለችው በራሷ ጥፋት ነው። ቲና ባጠፋችው በራሷ ጥፋት። እሷ እንግዲህ ብዙ ጥፋት ነው ያጠፋችው እና ብዙ ጥፋት አጥፍታለች። በዛ ላይ አሁን አባዬ እሺ ማለት እንዳይከፋሽ አንቺን እንዳይከፋሽ በቃ እሺ ሂጂ አሏት ትሁትን ለምሳሌ ማለት ነው። አሁን ትሁት ስትሄድ አባባን ማን ነው የሚንከባከበው? ቲና እንደምናየው የብር ጥም መንፈስ ነው። ብቻ አስክሯት ብር ገንዘብ ብቻ ነው እያሳደደች ያለችው። ስታገኝ ደግሞ የወላጋቹ እየሰጠች ችግር ነው። አሁን ላይ በተለይ 1 ሚሊዮን ብር ካላመጣሽ አለቅሽም ብሏታል። ሊያግታቱን ላይ ይፈልጋል ማለት ነው። አንገትሽን እንደዚህ ሲጣርግ ነው ምገልሽ ብሏታል። እሷም እንግዲህ ከዛ ለማምለጥ ነው ትሁትን አግት ያለችው ማለት ነው። እና እንግዲህ ትሁትን ልታሳግታት ደፋ ቀና እያለች ነው። የሚያሳዝነው ነገር ባለፈው ካሌብም ያለው ነገር መጠንቀቅ አለብን፣ አሁን ላይ ልትጎዳን ትችላለች ብሎ ነበረ። ዳኒም አብሮ አዎ እኔ ያውቃታለሁ ለተንኮል አታርፍም ቴና ብለው ነበር። አሁን እሷ ለተንኮል አላረፈችም። እነሱ ደግሞ እርስ በርስ ተጣልተዋል ማለት ነው። በተለይ ካሌብና ዳኒም ልክ አይደሉም። ምክንያቱም ካሌብ ውጣልኝ እያለው ነው። አባባ ደግሞ ዳኒ አሁን ላይ እንዲወጣ አይፈልግም። ምክንያቱም ዳኒ ብዙ መስራት ይችላል።
አሁንም እንዳልተጣላ መስሎ ቀርቦ ትሁት ልታረገው ያሰበችውን ልታረገው የፈለገችውን ነገር ሁሉ ማወቅ ይችላል። ለዛም ነው አባባ ዳንኤል ሊሄድ ሲል ና ቆይ አልጨረስንም እኮ ሲጀመርስ ወዴት ነው የምትሄደው ብሎ ጠይቆት ነበረ። እሱም እንግዲህ የሚሄድበትን ቦታ ተናግሯል ማለት ነው። አሁን ላይ ገንዘብ ስለሌለው ራሱን ችሎ መከራየት እንደማይችልና ያው ተመልሶ ወደ ፋሚሊ ሊሄድ እንደፈለገ ተናግሮ ነበረ። አባባም አይሆንም አትሄድም ና ቶሎ ያልጨረስነው ነገር አለ ብሎታል። እንግዲህ ያልጨረሱት ደግሞ ያው የቲና ጉዳይ ነው፣ ሌላ የሚያገናኛቸው ነገር ኖሮ አይደለም። ስለዚህ ቲናን ሊቆጣጠር ቲናን ሊመለከትና ሊያይ ወዴት ሄደች ወዴት መጣች የሚለውንም ነገር ሁሉንም ነገር ስለ ቲና ከቲናም ተቀብሎ ለአባባ የምታረገውን በተለይ ቤት ውስጥ አሁን ላይ ምንም ማድረግ አትችልም። ወረዲ አባባ ድብቅ ካሜራ አድርጎ በተለያየ ሰዓት በስልክ ስለሚቆጣጠራት፣ ነገር ግን ውጭ ላይ የምታደርገውን ነገር ለማየትና ለመቆጣጠር ግን ዳኒ አስፈላጊ ሆኖ ተገኝቶ ነው እንግዲህ ዳኒ እንዲቀር የተደረገው። በዛ ላይ ደግሞ ዳኒ ብዙ መስዋዕት ከፍሏል። አባባ ብዙ ነገር እኮ ጥፋት አጥፍተን ግን ያው ፈጣሪ በሆነች ነገር ይምራል። ስለዚህ አባባም ያደረጉት ያንኑ ነው። ደስ የሚል ነው። እንግዲህ ኤዱዬም ከዳኒ ጋር ለማስታረቅ ፈልጓል አባባ። ምክንያቱም እኔ ነኝ ምክንያቱ። ከዚህ በፊት እንኳን እሱ ማለትም ዳኒ ትልቅ ጥፋት አጥፍቶ ጥፋቱም ደግሞ እንግዲህ የታወቀ ነው። ከቲና ጋር ማግጦ ለረጅም ዘመን ማለት ነው ከአባባ ፊት ሳይቀር ያን ሁሉ ነገር እንኳን አድርጎ እኮ ያስታረቃቸው አባባ ነው። ስለዚህ ይህንን ያስታረቀ አባት አሁን ላይ ጭራሽ እሱ በተናገረው ንግግር የተጣሉትን ልጆች ማስታረቅ ግድ ነው። ለዛም ነው አይ ና ተመለስ የትም እንዳትሄድ ያለው። እና እንግዲህ ኤዱ ጥፋት አጥፍታለች ወይ ስንል ኤዱ እውነቷን ነው። እንግዲህ ትናንትና በሽማግሌ ፊት እንኳን ሳይቀር ሲባልግ የነበረ ልጅ ነገ ለኔ እንዴት አምኘው ነው? ምን ያክል አምኘው? እንዴትስ አድርጌ ነው እሱን የትዳር አጋር አድርጌ ልይዝ የምችለው ብላ አስተውላ ነው። እና አንዳንዴ አስተዋይ ሴት መሆን ግድ ይለናል። ምክንያቱም ካላስተዋለን አወዳደቃችን የከፋ ሊሆን ስለሚችል እና ኤዱ ያሰበችው እሳቤ በጊዜ እንኳንም አወኩህ ለካ እንደዚህ አይነት ሰው ነህ ብላ እሱንም የታዘበችበት ትዝብት እውነቷን ነው። እንዴ አንድ ሰው ቤት ውስጥ ጥሩ ሰው ቢኖር እሱም አባባ ጭራሽ ልትደፉት ነበረ። በዚህ መልኩ እንዴት የልጁን ሚስት እሱ ፊት እንዴት እንደዚህ ታደርጋለህ? ይሄ እኮ ትልቅ ብልግና ነው። ምን አይነት ባለጌ ነህ? ምን አይነት ማፈሪያ ቢስ ነህ? ጭራሽ ፊት ትመጣለህ ብላ የተናገረችው ንግግር እውነቷን ነው። ትሁቴም በጣም ትክክል ናት። ትሁትም ምክንያቱም እንግዲህ ካሌብ ስለ ኤደን በቃ መልካምነት፣ ደግነት ምናምን ትምህርት ምንትሴ ምናምን እያወራ ያኔ እሷ ተሰምቷታል። እንዴ እኔ ኪሽን ስለተቀመጥኩ ነው ወይም አልታየው? እኔ እንደወደድኩት መቼ ነው የሚገባው? እንዴ እሱ ባልገባው ቁጥር እኔ መከራዬን ሳይ ልኑር እንዴ? ፍቅር እኮ ስቃይ ነው እንዴ? ስሰቃይ ልኑር እንዴ ብላ በጣም ጀግና ቆራጥ ሴት ሁላችንም ከትሁት የምንማረው ትሁት ባይዘው በጣም ብዙ ትምህርት ታስተምራለች። ሞር ግን ከትሁት የምንማረው እንዴ ስለወደድ ነው ስላፈቀር ነው ብቻ የኛ አድርገን እናኖረዋለን እናስረዋለን ማለት አይደለም። ፍቅር የጋራ ነው። እሷ ተወደዋለች እሱም ይወዳታል። እሷ ፈንቅሎት ወጥቶ ለኤዱ ተናግራ ነበር ሚስጥር። ኤዱ ደግሞ ያው ዳኒ መጥቶ ለአባባና ካሌብ ማንነቱን ስለማያውቁ ማለት ነው። ማንነቱን የተፈቀረውን አካል የሚያውቁት ማንና ማናቸው? ኤደንና ትሁት ነበሩ። ትሁት ደግሞ አሁን ላይ ለኤደን አይ ካሌብን አይደለም እኔ የማፈቅረው ብላ እንቅጩን ነገረቻት። እንቅጩን ሳይሆን ያዋሽታታለች። ባይዘወይ እንግዲህ ዋሸቻትም። ድንገት ኤደን ካሌብን በፍቅር አይነት ተመልክታው ከሆነ እሱ ደግሞ የሚያፈቅራት ይመስላል። ምክንያቱም ለምንወደው ሰው ብዙ ጊዜ የምንወደው ሰው የምናፈቅረውን ሰው ነው ዋው ከሌት እኮ እንዴ ጨዋ እንዴ እንደዚህ ምናምን ብለን እናሞጋግሳለን በጣም የምንወደውን ሰው። ስለዚህ ካሌብ ያሞጋገሳት ቢወዳት ነው ብላ አስባ ነው። ካሌብ ያሞጋገሳት ወዷት ሊሆን ይችላል ብላ አስባ እንግዲህ ኤዱ ድንገት ከወደደችው እሷም ብላ ነው ትሁቴ ለሷ አይ ማለትም ለኤደን አይ እኔ ያፈቀርኩት ጌች ነው የሚባለው። ስለዚህ እንዴ በጣም ትገርሚያለሽ ትሁት እንዴት እንደዚህ ታደርጊያለሽ? እኔ እኮ ለአንቺ ፍቅር ብዬ ስትል አዎ በቃ ልክ ጌች እንታገናኘኝ እንደለፋሽ አድርጌ እቆጥርልሻለሁ ብላታለች። እና እንግዲህ ትሁት ማፈቅረው ጌች ይባላል አሁን ግን አገባ ብላ ነው እንግዲህ ለካሌብም ይሄው ሀብሉ አንተ አንገት ላይ ነው የሚያምረው።
ምክንያቱም እኔ የምወደው የማፈቅረው ሰው አግብተዋል ብላለች። እና በእርግጥ አግብቶ ወይም ደግሞ እውነት ጌች ሆኖ አይደለም ያፈቀረችው የታወቀ ነው፣ ካሌብን ነው። ግን የማይሆናችሁ መስሎ ሲታያችሁ አካሄዱ ከኛ በጣም የራቀ ለኛ ሊሆን የማይችል አይነት እሷ በእርግጥ መስሎ ታያት እንጂ የሚሆናት ነው። ወደፊት ሁለቱ እንደሚጋቡ ግልጽ ነው። አባባም ድል አድርጌ ደርሻለሁ፣ እሱ ቢያገባ ምን ችግር አለ? አንቺ ብቻ ለሌላ ፍቅር ልብሽን ዝግጁ ካደረግሽ ሌላ ሰው አጋባሻለሁ እኔ አባትሽ ድል ባለ ሰርግ ብሏታል። እንግዲህ ይጋባሉ ትሁትና ካሌብ። ያው አሁን ባይሆንም አሁን ላይ ግን ትሁት ልትሄድ ስትል እንግዲህ ቲና ልታሳግታት ነው ማለት ነው። ቀን ቀጠሮ ይዛላታለች። ወይ ትሁትን ወይ ካሌብን ካገትከው ደህና ብር ሽማግሌው ያመጣል፣ ወዶ ሳይሆን በግዱ ብላለች። አሁን ላይ ግን እስኪ እናንተ ውድ ቤተሰቦች የምን ትላላችሁ? ትሁትንና ካሌብን ከሁለት አንዱ ሊያግቱ ይችላሉ ወይ? እንደ ሁለቱን ካገቱ እንኳን ድንገት እዛ እስር ቤት ሲሆኑ ፍቅራቸው የሚገላለጽ ጉድ እኮ ነው። የእናንተ ሀሳብ ምን ሊሆን ይችላል? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ማለት ነው። እንደኔ ግን ትሁትና ካሌብ እንደሚጋቡ ግልጽ ነው። ኤደንና ካሌብም ይታረቃሉ፣ ይጋባሉም። ደግሞም ፍቅር እውነተኛ ፍቅር ሲሆን እንደዚህ ነው፣ ፈተና የበዛበት ነው። አሁን ዳኒ እውነት ለመናገር በጣም ነው የሚያፈቅራት ኤደንን፣ በጣም ለዛም ነው እሷን አንደላቆ ለማኖር ሲል ከቲና ጋር ጭምልቅና ውስጥ የገባው። እውነት ነው ወይስ ማለት ትክክል አድርጓል ወይስ ትክክል አላደረግም የሚለው ትክክል አላደረግም። ለፍቅር ተብሎ መስዋዕትነት ይከፈላል፣ ኦፍኮርስ ይከፈላል። ግን እንደዚህ አይነት እንዝላልነት የተሞላበት አይደለም። ፍቅር ውልቅጥ አለው እና ይሄ ውልንቅጦ የጠፋ ሆነ። የዳኒ ነገር ውልንቅጦ የጠፋ ሆነ እና እንግዲህ ወደፊት ምን ሊሆን ይችላል የሚለውን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ለዛሬ ይህንን ይመስል ነበረ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦችዬ ደግሞ ላይክ እያደረጋችሁ አበረታቱኝ ማለት ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ባይ ባይ ተወዳጆች።